አዶና የሚባል ልጅ ቲክታክ ላይ ሲመጣ የመላው የኢትዮጵያ ሴቶች በሙሉ ልክ ሲጀነጅኑ በቃ የኔ ፍቅር ቃል ገባለሁ እንዳዶና ይሆንልሻለሁ ያይስ ነገር ሶሻል ሚዲያ ላይ ያለው የካፕል ኮንቴንትማ የለም እንደዛ ሲጀመር አይመጣውም እንደዛ ሁሌ ስቀሽ ሁሌ ጨፍረሽ ራሷን የቻለች ልጅ ወንድ ልጅን መስራት የለባትም ይሄ መጠንቀቅ እንደውም ሴት ልጅ ከወንድሽ ለምን ነው አልከፍልም አልቆ ጨርሶ ይምጣ ካልሆነ ይቀርዛ ሀበሻ ወንዶች የኛ ወንዶች ነጭ ሲያገቡ እንዴት እንደሚንከባከቧት ንጽህናቸውን እንዴት እንደሚጠብቁ እንዴት እንደሚሆኑ እኛ ፍቅር አይወድልንም ወይ እንክብካቤ አይወድልንም በኢኮኖሚ ብቁ ስትሆን ወንድ አያስፈልገኝም ብላ ትላለች ወንዶች ያወራሉ እንደኛ አይደለም ምን ነው አራስ ስለማይመስል በጣም ነው ሪሌሽን ላይ ፍቅር ምን አይነት ቦይፍሬንድ ምን አይነት ባል ቢኖርሽ የሚለው ላይ በጣም ነው የምናወራው በነገራችን ላይ ጫማውን አልቆ እንደዛ ካልሽውን አልቆ እንደዛ ኢማጂን ወንዶች ሲያወሩሽ በጣም ማችወርድ መሆናቸው ነው የምታውቂው ገና ከድሮ ሐሳቡ ላይ ናቸው 16ኛው ክፍለ ዘመን ላይ ናቸው ሲያወሩሽ ወይ እኔ የት ነው ያለሁት ለምንድን ነው ሲንግል ማም ሆነው ብቻቸውን የሚያሳድጉት ብዙ ምክንያቶች አሏቸው ትልቁና አንደኛው ነገር ሶሻል ሚዲያ ላይ ያየችው ልኑር ብላ በማለቷ አሁን እንዳነሳ ነው እንደ አዶናይ እንዲሆንላት በቃ አዶናይ እኮ እንዲህ ያደርጋልና ምን ተብሎ ሲባል ሰላም ጤና ይስጥልን የጋሃድ ቤተሰቦች እንግዲህ እንደተለመደው ዛሬ ወደናንተ በአዲስ ርዕስ ሀሳብ መተናል ጓደኞቼ አብረውኛሉ ቲጂ እንኳን ደህና መጣችሁ እንግዲህ ዛሬ በአዲስ ሀሳብ በጋሃድ ፖድካስታችን ሰፋ ያለ ውይይት ደመቅ የሚል ግን ብዙዎቻችን ጋር ያለ ሀሳብ ይዘን የመጣ ነው አምሮባችን የመጣችሁት አምሮባችን በነገራችን ላይ ያው ጥቁር ልብስ አናን ያደምቃል አይደል በራሱ ክላሲክ የሆነ ነገር አለው ሁላችንም አምሮብናል ስለምን ይቀርብኝ አምሮብሻል ነገርየው ካልገ ዘግይቶን አምሮብሻል እና ተመልካቾቻችን እንግዲህ እስከ ዛሬ ድረስ ከባለፈው ፕሮግራማችን ስንመለስ ሰብስክራይብ ላይክ ሼር እያደረጋችሁ እንደሆነ እንደውም ሐሳብ አስተያየታችሁንም እየሰጣችሁን ስለሆነ ከልብ እናመሰግናለን አብሮነታችሁን ስላሳያችሁን አጋር ስለሆናችሁን ወደፊትም ደግሞ አብራችሁን ስለምትዘልቁ ከልብ ያመሰግን ወደ ዛሬው ርዕሰ ጉዳያችን እንገባለን እንግዲህ ዛሬ ከጓደኞቼ ከትግስት እውነቱና ከትግስት ታንቱ ጋር በመሆን እኔ ኢየሩሳሌም አድማሴ ፕሮግራሙን እየመራው እስከ ፕሮግራማችን ፍጻሜ ድረስ አብረን ቆይታ እናደርጋለን የዛሬው ርዕሰ ጉዳያችን ለሞቀስም አይደለም ግን መነጋገር ያለብን ሁላችንም ቤት ያለው ማህበረሰባችን ውስጥ ያለ ጉዳይ ስለሆነ የምናነሳ ሴት ልጅ በኢኮኖሚ ብቁ ስትሆን በተለይ በኢኮኖሚ አደገች ወይም ደግሞ በኢኮኖሚ ራሷን አበቃች ብለን ስናስብ ከትዳር የበለጠ ልጅ ብቻን የማሳደግ ፍላጎቶች ይታያሉ ይባላል እንግዲህ በአካባቢያችን የምንቃኘውና የምንመለከተው ስለሆነ በዚህ ርዕሰ ጉዳይ ላይ ምንድነው ምክንያቱ እውነትስ ሴት ልጅ ትዳር ጠርታ ነው ወይ ልጅ ብቻዋን ማሳደግ የምትፈልገው ወይስ ደግሞ በኢኮኖሚ ስለበቃች ወንድ አያስፈልገኝም በሚል ነው ወይ የሚለው ላይ እንደኛ እንደገባን በተረዳ ነው ልክ በመሰለን በገመት ነው ወይም ደግሞ በአካባቢያችን በሰማናቸው አንዳንድ ነገሮች ላይ አንስተን እንወያያለን ይህ ማለት እንግዲህ እኛ ምንቋጨው ወይም ደግሞ ምንደመደመው ነገር አይደለም እኛ እናነሳለን እናንተም ገጠመኞቻችሁን ሐሳብ አስተያየቶቻችሁን ታካፍሉናላችሁ ቆይታችን እንግዲህ እንደዚህ ያለ የሚዘልቅ ይሆናል ከጓደኞቼ ጋር አብረናችሁ እንቆያለን መልካም ቆይታ ቲጂ ርዕሰ ጉዳያችን እንዴት አያችሁት እስኪ እኔ በሁለት መልክ አንደኛ ግሎባላይዜሽን ይሄ ዘመናዊነት ያመጣው ነው ብዬ አምናለሁ ሁለተኛ ደግሞ የኢኮኖሚ ችግር ማለት አሁን በድሮ ጊዜ ለምሳሌ ሁሉንም ነገር ወንዱ ነው ላይክ ስራ ቢኖራትም ሴቷ ልጅ የቤት እመቤት ናት ኢኮኖሚካሊ ቤቷን ሳፖርት ታደርጋለች ተብሎ አይገመትም እና የኢኮኖሚው ተጽዕኖ ራሱ ያመጣው የዚህ የለውጥ የቴክኖሎጂው አይነት የግሎባላይዜሽን አጠቃላይ ይዞት የመጣው ነገር ይመስለኛል ከነዚህ አንፃርም እንቃኛለን ሁሌም እንደምንለው እነዚህን ሐሳቦችኛ ወደ ጠረጴዛ አምጥተን ስንወያይ ውሳኔ ለመስጠት ይሄ እንዲ ነው ብለን ለመቁረጥ ሳይሆን አልፎ አንዳንድ ሰዎች ላይ ያሉትን ነገሮች ቢቀረፍ ቢስተካከል ከምን አንፃር ነው ዙሪያችን ላይ እንዳልሹ ብዙ ምናያቸው ነገሮች አሉና በመነጋገር ማይፈታ የመነጋገር ችግር ያው ሀገር በጣም ስላለ ወይም ደግሞ የሆነ ጥግ ነው የሆነ ሴት ልጅ በኢኮኖሚ ራሷን ችላ የሆነ አቋም ወይ አመለካከት ቢኖራት እሷን የሆነ ጠርዝ ማስያዝና እሷ እንዲ ስለሆነች ብሎ የሆነ ስም መስጠት አይነት ነገሮች አሉና ምንድነው የሚለውን ብናወራ በዚህ ጉዳይ ላይ እናወራለን ምንድነው አሁን
በአካባቢያችን እንዳየነው ከሆነ እንግዲህ በመኖር እየኖርን ስንሄድ የምናያቸው በርካታ ችግሮች አሉ፣ በርካታ ክፍተቶች አሉ። እያንዳንዱን ነገር በእኛ አቅም በእኛ እይታ ወይም ደግሞ በእኛ ፍላጎት የምንደፍናቸው ወይም ደግሞ የምናስተካክላቸው ላይሆን ይችላሉ። ነገር ግን እኛ እንደ ገሃድ ፖድካስት ፕሮግራም አዘጋጆችና አቅራቢዎች የምንችለውን ያህል ጠጠር በገባን ልክ እንወረውራለን የሚል ነገር ይዘንም ስለመጣን ነውና እንደተባለው ይሄ ድምዳሜም አይደለም፣ ሀሳባችንን ለማካፈል ነው። በህይወት ልምድ ያየነውን የተማርነውን ከጉዳትም ከመጠቀም ያስተዋልነውን ነገር ወደ እናንተ ለማድረስ ነውና እንግዲህ ሴት ልጅ በኢኮኖሚ ብቁ ነኝ ብላ ስታስብ ከትዳር የበለጠ ልጅን ትመርጣለች እናያለን። በሁለቱም አንግል ላይ አድርገን ብናየው ለምሳሌ ሞክራ ካልሆነላት በሚለው ለምሳሌ ትዳር ሞክሮ ፌል ካደረገ አይ በቃ ልጅን ላሳድግ ብላ ሊሆን ይችላል። ከዛ ባለፈ ደግሞ ምንድነው ይሄ የመጣንበት መንገድ አለ። ምክንያቱም በቀደሙት ጊዜያቶች ምንድነው የሚካሄድ የነበረው ሴት ልጅ ከትዳር ከመመስረት ልጅ ከመውለድ ባለፈ በኢኮኖሚ ጥገኝነት ነው ብዬ አምናለሁ። በፊት በነበረው የሆነ ሴት ችግር የለም እሷ እንኳን ታገባለች፣ አንተን እንደዚህ ሆነ የምትቀረው ይባላል። ወንድ ልጅ እንደዚህ ብታነብ ይሻልሃል፣ እሷ ሴት ናች፣ አንዱን አግብታ ትቀመጣለች። ይሄ እየተባልን ያደግንበት መንገድ በራሱ በፊት ላይ የነበረው ሴት ልጅ በቃ ለኢኮኖሚ ነው። ስለዚህ ምንድነው የምታስበው? በኢኮኖሚ ብቁ ከሆንኩኝ እንደዚህ ሲባል ነው ያደግኩት፣ ሰው አያስፈልገኝም ብላም ልታመን ትችላለችና የቱ ነው ትክክል የቱ ነው ልክ ያለው ምኑ ላይ ነው ነው? እውነትስ ሁሌ እቺ ልጅ ደግሞ ከጥፋት አንገል ብቻ ደግሞ ልክ አይደለችም ብለን ብቻ መውቀስ አለብን ወይና እይታችንን በተለያየ መንገድ እንድናነሳውም ስለፈለኩ ነው። የታዘባችሁትን ነገር ያያችሁትን ወይም በመሰለ ልክ እንድናነሳው ነው። ትጂ በጣም አሪፍ እንዳልኩሽ ቅድም በወልጅ ያስቀመጥኳቸው ሁለት ነገሮች አሉና ሴት ልጅ ለምሳሌ በተፈጥሮ የበዛ እንክብካቤን ትፈልጋለች። ምንም ሌላ ነገር ባይዘው ሴት ልጅ የሚገዛት ያው ሪሌሽን ላይ ትዳር ላይ ሲኮን የትኛውንም ነገር ለመቀበል ሰነፍ አይደለችም፣ ዝግጁ ናት። በቃ ቤቷ የቤቱ ጫና ኢኮኖሚ ሊሆን ይችላል፣ የባህሪ አለመግባባት ሊሆን ይችላል። የሚያሸንፈው ብቸኛው ነገር ፍቅር ነው። በጣም በትንሽ ነገር ነው ደግሞ ሴት ልጅ የምትረታው፣ የምትሸነፈው፣ ዝቅ የምትለው፣ ለባሏ የምትገዛው እና ወንዶቻችን ደግሞ እንዴት ነው ወንዳ ወንድነት ጋር ይሄ ፍቅር ያለ መስጠትን ያለ መንከባከብን የኔ ፍቅር ብሎ ማቀፍን ምናምን ከወንዳ ወንድነት ጋር ብዙዎቹ ማለት ይቻላል እዚህ ላይ ብዙዎቹ ማለት ይቻላል እና ከዛ አንፃር ስፔሻሊ ሴት ልጅ የቤቱ የመጀመሪያ ልጅ ምናምን ስትሆን ቤተሰቧን ሳፖርት ማድረግ ኢኮኖሚካሊ ሳፖርት ማድረግ ታናናሾቿን የማሳደግ ወላጆቿን የመንከባከብ ሌሎቹም እንዳለ ሆኖ ማለት ነው ኃላፊነቱ ሁለተኛ እናት ትሆናለች። የዛኔ ቤተሰቦቿን ሳፖርት ለማድረግ በምትሄድበት ጊዜ የወንድሞቿን የታናናሾቿን ህይወት ለማስተካከል ትምህርታቸው መስመር እንዲይዝ በምትሄድበት መንገድ እሷን ብዙ የሚያመልጣት ነገር አለ፣ መሀል ላይ ብዙ የሚያመልጣት ነገር አለ። በቃ እንደ እድሜ እኩዮቿ ይሄ ፍቅር የሚባለውን ጨዋታ ምናምን ታልፍና በቃ ማግባት ምርጫቶ የማግባት አሊያም ደግሞ ልጅ መውለድ የሚለው እድሜ ላይ ትደርሳለች። በቃ የዛኔ በሰው ትሰማለች፣ በጓደኞቿ ታያለች። እንዴት ነው ከወንድ ጋር በቃ በተበት ብላ በባሊም በቦሌም ራሷን ችላለች። አሁን ግን ተፈጥሮ ነውና ዘር መተካት አስፈላጊ ነው ብላ ስታምን ታያለች። ኦኬ አሁን ራሴን ወጥቼ ውዬ ታግዬ ህይወትን አሸንፌያለሁኝ። ሰው ወንድ ቢመጣ እኔ ጋር ከጥቅሙ ይልቅ ጉዳቱ ማለት እዚህ ጋር የምትፈልገው በቃ እንክብካቤ ነው የምትፈልገው። ገብቶሻል? ኢኮኖሚካሊ ስትደክም ስላደገች ስትደክም ይሄ ረጅሟን ጊዜ ፍቅር ይሄ እንክብካቤ አልነበራትም። ስለዚህ በዚህ ጊዜ አንድ ነው አማራጯ ፍቅር። በፍቅር ዓለም ወይም ሪሌሽን ወይ ትዳር ብሎ ወደሷ የሚመጣው ወንድ በትክክል በቃ ኢኮኖሚው ኦሬዲ ይተጋገዛሉ። የኢኮኖሚ ችግር የለም እነዚህ ሁለቱ ሰዎች መሀል። ስለዚህ ምንድነው የምትፈልገው? እንክብካቤ ነው። በዙሪያችን ደግሞ መፈለግ ያህል ማለት ነው። ዙሪያችን ላይ ደግሞ ባነበብነው ባየናቸው አብዛኞቹ እንደዛ የለም። እንደውም እዚህ ላይ ማንሳቴ ስተቲውን ልክ አላቅም። አዶና የሚባል ልጅ ቲክታክ ላይ ሲመጣ የመላው የኢትዮጵያ ሴቶች በሙሉ እንደሱ አይነት እንደተመኙ አይ ወንዶችም እኮ ምን አሉ ተባለ ልክ ሲጀነጅኑ በቃ የኔ ፍቅር ቃል ገባለሁ እንዳዶና ይሆንልሻለሁ አይነት ነገር እና በጣም በዚህ ብዙ ሰዎች እንደምሳሌ ግን እዚህ ላይ ደግሞ ምን አለ
ብዙ ሰው የሚስተው እንደው አብረሽም እንድታነሽ ነው ቲጂ ሀሳብሽ ስላቋረጥኩሽ ይቅርታ የሚስተው ሶሻል ሚዲያ ላይ የምናያቸው የፍቅር ግንኙነቶች አሉ የሚመስሉን አሉ እውነት የሚመስሉንና ምናልባት ቤታቸውን አላየንም ጓዳቸውን አላየንም ኑሯቸውንም አላስተዋልንም እውነት የመሰሉንና የቀናንባቸው የሚመስሉ ትዳሮች ደግሞ ፌል አድርገው ማይተናል በጣም ብዙ ከዛ አንዷ ሴት ያንን ታይና ቤቷ ላይ እዛ ውጭ የሚኖሩትን የሚያሳዩንን ነገር ቤቷ ውስጥ ማየት ትፈልጋለች አንድ ወንድ ማለት ሁሉም ሰው የራሱ የሆነ ተፈጥሯዊ ባህሪ ያለው የሚያዳብረውም አለ የማያዳብረውም አለ ሁሌ በየሰዓቱ ወድሻለሁ ከማለት ፍቅሩን በተግባር መግለጽ የሚፈልግ ወንድም ይኖራልና ግዴታ ዛጋ ያየችውን ሶሻል ሚዲያ ላይ ያየችውን ልኑር ብላ በማለቷ አሁን እንዳነሳ ነው እንደ አዶናይ እንዲሆንላት በቃ አዶናይ እኮ እንዲህ ያደርጋል ምናምን ተብሎ ሲባል ትዳር ደህና የነበረው ትዳር መንገጫገጭ ይጀምራል ይፈርሳልና የሶሻል ሚዲያን ትዳር ወይም የፍቅር ግንኙነት የመሰለንን ደግሞ ወደ ውስጥ አመተን መማሪያም ማስመሰል ወይም ደግሞ ቤት ውስጥ ልኑሮ ብሎ ማለት ደግሞ በራሱን የቻለ ጉዳትም እንዳለው መገለጽ አለበት የሶሻል ሚዲያውን እኔ አሁን ያንን ይሄ በተለይ ሪሌሽን ላይ ካፕሎች የሚሰሩትን ኮንቴንት ለማለት አይደለም ባይዘው ከዛም ባሻገር ያለውን ምን እናወራለን ሴቶች ደግነቱ ምንድነው በደንብ ነው ስፔሻሊ ከወንዶች ያወራሉ እንደኛ አይደለም ምናወራ ስለማይመስል በጣም ነው ሪሌሽን ላይ ፍቅር ምን አይነት ቦይፍሬንድ ምን አይነት ባል ቢኖርሽ የሚለው ላይ በጣም ነው የምናወራው በነገራችን ላይ እና ዙሪያችን ላይ አለን ብዙ ምናያቸው ነገሮች እና ከዛ አንፃር ነው እንጂ ሶሻል ሚዲያ ላይ ያለው የካፕል ኮንቴንትማ የለም እንደዛ ሲጀመር አይመጣውም እንደዛ ሁሌ ስቀሽ ሁሌ ጨፍረሽ ሁሌ ምና አይመጣውም እንደሱ አይሆንም እንደሱ እንዴ ሊመጣም ይችላል የመጣውም ካለ ደግሞ ቀጥሉበት በጣም ጥሩ ነው ካለ ሳይሆን ነው ሌሎች ወደዚህ የሚወስዱን መንገዶች አሉ ወይ ቅድም ቲጂ ከመግባታችን በፊት ስናነሳው የነበረው ሐሳብ አለ ሁለት ልጅ ከማሳደግ ማለት ሁለቱንም እንት ማለት ይኖርባትና ከዛ አንግል የሚታያል እስኪ ቲጂ ቀደም ስናነሳው ስለነበር እሱን ሐሳብም እንድታጠናክሪልኝ ስለፈለኩ ነው በጣም አሪፍ አሁን ላይ በተለይ በዚህ ዘመን ምን እየመጣ ነው የኢኮኖሚ ተጽዕኖ ራሱ እያመጣ ያለው ምንድነው በከተሞቹ አካባቢ ለምሳሌ ማለት ሴት ልጅ ባይዘው በየትኛውም ሁኔታ ላይ ብትሆን በቃ አባወራ ይሄ ባል ሚለውን ነገር በትክክል በሁሉንም ነገር ያሟላ እንዲሆን ይጠበቃል የማህበረሰባችንም መጽሐፍ ቅዱስም ያዛል ባይዘው ጥረግረ ብላ የተባለው ወንድ ነው ይጥራል ይግራል ወይ ነው እሱ ነው ማለት አዎ የፈለገውን ጥረት ቢያረግም አሁን ባለው ሁኔታ የኑሮውን ሁኔታ ውድነቱን ላያሟላ ይችላል አያሟላም ደግሞ አብዛኛው ማለት የተሻለ ኑሮ ይሄ የሚገባ ወይ ይሄ እንደዚህ አይነት ህይወት ነው እንደዚህ አይነት ኑሮ ነው የሚገባው ሚላውን አሁን ባለው ሁኔታ ማሸነፍ ስለዚህ ምን አይነት አስተሳሰብ እየመጣ ነው ያለው ሴቷ ትንሽ ኢኮኖሚ ካላት እንደውም ገብቶ እንደው አሁን አይ ካላት ብቻ ሳይሆን አሁን ያሉ ሴቶች በብዛት ከወንዶች የተሻለ ኢኮኖሚ ላይ ያለው አይመስልሽም እኮ እሱ ነው እሱ ወደዛ የመጣውልሽ ነው ሴቶቹ የተሻሉ በጣም ቀርቷል ይሄ ድሮ ምናምን ተጠግቶ ምናምን አሁን እኮ ወንድና ሴት ኢቭን ተንገባበዝ ተባብለው ተቀጣጥረው 50% ነው የሚያወጡት ባይዘው እንደ ሴቷም ትሸፍን ትችላለች ሙሉ ለሙሉ ሴቷም ትሸፍን ትችላለች እና አሁን ለዚህ ተጠያቂው ታዲያ እኛ ነን ሊሉ ይችላሉ ሴቶችም አይደሉም ተጠያቂዎቹ ግን እኮ አሪፍ ነው በፊት ወንድ ነበር እንዲጋብዘን ምን ፈልገው አይደለ ካልጋበዘኝ ምናምን እንላለን ራሳችን ጊዜም ነው እኮ ራሳችን አሁን ራሱ ከነሱ ራሳችን ሰፖርት ማድረጋችን ደስ ይላል እኮ በጣም እንዴ እሱ ጥያቄ ነው መስል ግን ያን ምን አመጣብን ነው አሁን ወደ ዋና ሐሳባችን ስንመጣት እንጂ ያን በኢኮኖሚ መብቃታችን ሴት ልጅ ማግኘት የለባት መብለጥ የለባት የሚባለው አንዳንድ ጊዜ ልክ ነው በያስባለሁ ለምን የመጣንበት መንገድ ይመስለኛል ትንሽ የተሻለ ሲመስለን በቃ ነፃነትሽን በጣም የማወጅ የሚመስል ማን ስለሆንክ ነው ምናምን ወንድ ነው ስለሆነ ባይዘው ከዛ አሁን ወንድነቱ መከበር አለበት ብያምናለሁኝ እኔምና ሴቷ ልጅ ግን ትንሽ የሆነ የተሻለች ነገር ስትሆን ወንድ ላይ የማፈንገጥ እኔ አንዳንድ ጊዜ መቅረት የሌለባቸው ባህሎች አሉ መቅረት የሌለባቸው ሴቶች አሉን አይደለ እንዳልተባሉት ይጅ ምናነሳችሁ ከመጽሐፍ ቅዱስ ጀምሮ ወንድ ልጅ የቤቱ ዘውድ ነው በቃ አለቀ ራስ ነው አዎ ጓደኞቼ እንግዲህ እናንተም እንዳላችሁት እኔ ግን ትንሽ ከናንተ ለየት ያለች ሐሳብ አለኝ ሁልጊዜም ከናንተ ተቃራኒ አይ ሁሌም ተቃራኒ አይደለም የቀደሙን ሐሳብ አብርሻንሹ እኔ ግን ከናንተ የተለየበት ሐሳብ ብዙ ጊዜ ሴቶች ልብ ብላችሁ ወይ የሆነ ፖድካስት ላይ ወይ የሆነ ኢንተርቪው ላይ ሰምታችኋቸው ከሆነ አላውቅም ለምንድነው ሲንግል ማም ሆነው ብቻቸውን የሚያሳድጉት ብዙ ምክንያቶች አሏቸው ትልቁና አንደኛው ነገር ውሸት መከዳትን ወይ ደግሞ ከሷ ላይ መደረብን በኢኮኖሚ ብቻ አይደለም የሚለያቸው
ከዛ አንግል እንየው ስላለ ነው። ምክንያቶቹ ከተለያዩ ምክንያቶች አሉ። ስለሆነ ነው። አንደኛ በኢኮኖሚ ብቁ ስትሆን ወንድ አያስፈልገኝም ብላ ትላለች። ሁለተኛ ደግሞ አሁን ወንዶች ኢኮኖሚ ላይ ደህና የሆነችዋ ሴት ብቻ የመፈለግ አባዜ ውስጥ አሉ ገብተዋል ይባላልና ከዚህ አንግል እንድታነሽልኝ ይፈልጋል። ራሷን ስትችል በኢኮኖሚ ሴት ልጅ ባል አትፈልግም ትፈልጋለች። ይሄ የአመለካከታችን ጉዳይ ነው። እውነት ለመናገር የአመለካከታችን ጉዳይ ነው። ኦፍ ኮርስ ዲፔንድ ያልሆነች ሴት ጭቅጭቅ አትፈልግም፣ እንዲያዛት አትፈልግም። ይሄ ነው ትልቁ ችግር። ወንዶች ደግሞ አይ ኢኮኖሚ ነው ወይ ችግሩ? ለምን? ምክንያቱም ኢኮኖሚ አይደለም። ምን በኢኮኖሚ ብቁ የሆነች ሴት ቆይ አንድ ጊዜ ስሙኝ፣ አንድ ጊዜ ልመልስልሽ ነው ልመጣልሽ ነው። ይኸውልሽ ብቻሽን ያሸነፍሽውን ጦርነት ብቻሽን አክብሪው። ወንድ ያስፈልግም ሳይሆን ያስፈልጋል። አብረሽ ብቻሽን ግን ታግለሽ ያሸነፍሽውን ጦርነት ብቻሽ ነው ልታከብሪው የምትችይው እንጂ የሆነ ሳምባዲ ገብቶ እኔም ነበርኩበት ከዛ ፋይት ላይ ሊልሽ አይችልም። በዛ በተጀመረው ላይፍ ላይ ተከባብሮ ሚዛናዊ በሆነ መልኩ መቀጠል ይቻላል። አይ ያስፈልግም ምናምን ያልኩኝ አይደለም። ኦፍ ኮርስ ያስፈልጋል። ካለነሱ ምንም ጥያቄ ግን እዚህ ጋር ወንዶቹ በተፈጥሮ ያው ሁላችንም የመጣንበት አይደል የተገነባንበት መንገድ አለና ወንዶቹ ራሱ የበታችነት ይሰማቸዋል። ባይዘው እሱ እንግዲህ እነሱ አመለካከት ነው። ያን እኮ እንዲሰማቸው ብታደርጉት ሴት ልጅ ብቁ ስትሆን አይደለም ቆይ አይደለም ሴት ልጅ በኢኮኖሚ ብቁ ስትሆን ጫን ብለ መናገር የማዘዝ መብት አብሮ የተሰጣት የሚመስላት አለ። በእውነት አይ እንደዛ አይደለም። ሜቢ ቅድም ብለሻል ትጂ ምን መሰለሽ ቅድም ያልኩሽ አሁን ለምሳሌ እኔ አሁን ካንቺ ጋር ልምጣልሽ እንደው ኦኬ ከራሴ ምሳሌ ልስጥሽ። በኔ ችግር የለም ተመልካቾቻችን በኔ ምሳሌ ልሰጣችሁ ነው። እሺ ከዛ ወደዛ እንመጣለን። አሁን ህይወትን ከ50% አሸንፈሽዋል። ከዜሮ አይደለም የምትጀምሪው አይደለ? ይሄ መንገድ መጀመሪያ አንቺ የምትሄጂበት መንገድ አለ። ኖ እሱን መንገድ ታዩና በእኔ መንገድ ሂጂ ሊልሽ ይችላል። ኢቭን እንኳን ኖ እንድንጠጋጋ የሚል ኦፖርቹኒቲ እንኳን ላይሰጥሽ ይችላል። ተጠጋግተሽ አንቺም እንደዚህ ጠጋበይ እኔም እንደዚህ ጠጋ ልበልና በዚህ ወይ እንሂድ አይልሽም። ቀጥታ ወደሱ መንገድ ሊያስገባሽ ይፈልጋል። ያን ደግሞ አንቺስ የመጣሽበትን መንገድ ትተሽ ወደሱ ጋር ለመምጣት ረጅም ጊዜ ይፈጅብሻል። ቶሎ ወደሱ አትሻገሪም። ገብቶሻል? ስለዚህ ምን ማድረግ አለበት? የሆነ ወንዱ የበታችኝነት ስሜት ሳይሆን የሚሰማው በጣም አሪፍ ረዳት አገኘው፣ በቃ ህይወትን ከዚህ ጀምሬ ከዚህ ቀጥላለሁ ብሎ ባለው ኮንፊደንስ መቀጠል አለበት እንጂ ኢኮኖሚ ከኔ ስለበለጠችኝ አላገባትም ወይም ደግሞ ይሄ የታችኝነት ስሜት ወይም ደግሞ እኔ የሊደር ማንነቴን አጣለሁ ብሎ ማሰብ የለበትም። ሴት ልጅ አታሰጣውም ወይ? አታሰጣውም። ይሄ ያቀባበል ሁኔታ ነው እውነት ለመናገር። በነገራችን ላይ ወንዶች በዚህ ላይ አስጠንቅቄ የምነግራቸው ሆን ብለው ከገቡ ለገንዘብ ብለው ከገቡ ኦፍ ኮርስ ፍቅር ብለው ከገቡ ግን ይሄን ነገር አታሳጣው። ለገንዘብ ብለው ከገቡ እኮ ምንም ብትራቸው እኮ ነው ምንም አይመልሱም። ዝቅ ይላሉ። እንደውም ለገንዘብ ግን ሪል ከሆነ ሪል ወንድነቱን ሪል ማንነቱን ባልነቱን ሊያሳይ ሲፈልግ አሃ ልታዘኝ አትችልም እኮ አንተ በእኔ ቤት ሆነ ልታዘኝ። ኢቭን አሁን የፍቅርን ነገር ተውና ጸብ ሲመጣ ያው መጋጨት አለ አይደለ? ግድ ነው። አብረሽ ስትኖሪ መጋጨት የተለመደ ነው። እንደውም ካልተጋጨሽ ትክክለኛ ግንኙነትም አይደለም ይባላልና መጋጨት ሲኖር ከቤቴ ወጣ በእኔ ቤት ሆነ እንዴት ልትናገር ትችላለች ሴቷ። እያንዳንዷ ነገር ልክላት እንደዛም ሆኖ አሁን የቲጂ ሀሳብ ላይ አንድ መስማማበት ምን አለ እንዳለችው የራሷን ጦርነት ራሷ ካሸነፈች በኋላ ተጨማሪ መጥቶ ያንን ጦርነት ቀጣዩን ጦርነት አብረን እንምራ ጥሩ ነው። አብረን እንምራ ያለፈውን ግን አይ ቲንክ እኔ የተረዳሁት የቲጂን አባባል እንዴት ነው ኤቭሪ ነገር ቤቷን ቤቷ አድርጋለች። በቃ እንግዲህ ቤት ስትኖሪ በጣም ብዙ ነገር አለ አይደለ? ሴት ልጅ ያው ቤቷን በጣም ማስዋብ ላይ ጎበዝ ናት። ኢቭን እንደዚህ የተቀመጠ ነገር ላይ ከዞረባት ሁላ ያስጠላታል። ንጽህናዋን እያንዳንዱን አብስላ ነው የምትበላው። ሁሉንም ነገር ወንድ ልጅ ጋር በተፈጥሮ ነው የመጡበት መንገድ ነው። ይሄንን ያደጉበት የመጡበት መንገድ ነው፣ ሰሩበት መንገድ ነውና ጫማውን አልቆ እንደዛ
ካልሲዮን አውልቆ እንደዛ ራሷን ይችላል ራሷን አጥባ አስተካክላ የመጣች የሚመጣውን ሰው ራሱን እንዲችል ነው ማለት እንደ ሚስት የምታረገው ነገር ሊኖር ይችላል እንደ ሚስት ሊኖር ከዛ ውጪ ግን በራሱ በትክክል ማስተካከል የሚችለውን ነገር ተሸክሞ ይዞት ቢመጣ ነው እኔ በእንደዚህ አይነት መንገድ ረጅም ጊዜ ህይወትን አሸንፌያለሁ ሶ ከዚህ በኋላ ደግሞ እሱ ጥገኝ ወደ ታች ዝቅ ብዬ እንደ ሚስት እንጂ ሰራተኛ ልሆን ሰራተኛ የሚለውን ከኔጌቲቭ ነገር አትወሰዱብን አጋዥ በሚለው ስለሆነ ነውና ስለዚህ እንደዚህ ከሆነ እንደውም አሁን ሚስት ነው መሆን የምችለው ላግዝሽ እናዝች ላይ ሚስት ብቻ ነው መሆን የምችለው እሱ ነው ማለት ልጨምርልሽ እሱ ላይ ሶ እንትንስ ማለት አትችልም ትጂ አሁን ለምሳሌ ልክ ነው እያልኩ አይደለም እናንተ ያላችሁትን ተስማምቼ ሐሳብ መጣች በቃ እሷ የመጣችበት መንገድ አለ የለፋችበት ያለፈችበት የህይወት ውጣ ውረድ አለ ምናልባት እሱም እንግዲህ አንዳንድ ሰው ደክሞ ተሳካለት እሱ ደክሞ አልተሳካለትም በመጣበት መንገድ መጣ አብሮ መኖር ጀመሩ አንዳንድ ጊዜ ከቤትሽ መጣሽ በቃ የመጣሽበት መንገድ አለ ያያሹ የሆነ ልምድ አለ እዚህ ጋር እሷ ጋር ከዚህ ፊት ኖሮ አያውቅም ወይ አንቺ ጋር ኖሮ አያውቅም የለመደውን ነገር ሲመጣ አንቺ አንድ ነገር እኮ ወንድ ልጅ እንደምንድነው ይባላል ቅርጻ ላይ እንደ ቅርጽ ነው ይባላል ሴት ልጅ መስራት ትችላለች እንደሰራሽው ሲመጣ ወደ አንቺ መስራት ይጠበቅብሻል አልስማማ ለምን መሰልሽ መስራት ይጠበቅብሻል ለዚህ ልመልስላት አም ሶሪ ይሄ እዚህ ላይ የማይናወጥ አቋም ነው ያለኝ ባይዘው ዋጋ ስለከፈልኩም ማለት ነው በፍጹም ሴት ልጅ ስፔሻሊ የራሷን የቻለች ልጅ ወንድ ልጅን መስራት የለባትም ይሄ መጠንቀቅ እንደውም ሴት ልጅ ከወንድሽ ለምን ነው አልከፍልም አልቆ ጨርሶ ይምጣ ካልሆነ ይቀርጻ ለምን እንደሆነ ታውቂያለሽ ይኸውልሽ አሁን ያወራን ያለ ነው ኢኮኖሚ ወይም ደግሞ በኢኮኖሚ የሚለው ምናልባት መኪና ቤት ላይ ሆን ይችላል የቤት ክራይም ከፍላ ራሷን ችላ ወጣ መግባት ሳይጎልባት የምትኖር ቤተሰቦቿን ሳፖርት የምታረግ ሴት ከሆነች እነሱ እኮ ሰተት መሆኑን ያውቃሉ ካልሲያው እኮ እዛ ጋር ሲጥል ልክ አይደለም እንደዚህ ምን አልወድም ስለዚህ ነገር ነው የመጣበት ነው ወንድ ልጅ እኔ አሁን ነው እያልኩ ያለሁት ለመስራት መሞከር ነው ካልሆነ ማለንም እኮ ነው አይ ልንገርሽ አብዛኞቹ ወንዶች ይሄ እኔ አሁን ሞክሰው ከወንዶቹ በላይ እነሱ ኦኬ ሰተት ከሆነ ብለው እጥፍ ቢሉ አሪፍ ነው ያን በቃ ያን አይሉ ያ ቅድም እንዳነሳ ነው ለምን እንደሆነ ታውቂያለሽ ከዚህ በፊት በነበረን ፕሮግራም አውርተናል ሴቶችን እንዲከትፈው ቀጥቅጠው ወላጆቻችን ሲሰሩ ወንድ ልጅ እንዳግድም እንዲቆም አድርገው ነው የሰሩት ወላጆች ማለት ነው ሶ እኔ አሁን ወንዶቹም ብቻ ሳይሆን ወላጆቻቸውንም ጭምር ነው ተፈጥሮ ነው የባህል ከወላጅ ደግሞ ወንድና ሴት ሁለቱም እንደው እናት ላይ አባት እንደውም ያው አባት ስለሆነ ልጆቹ ምናልባት ያው እናት በተለይ ያው አባት ያስተማረው ሳንቲም ሰርቶ ለእናቱ መስጠት ነው ልጅም ሲያድግ መቆጣት ከዛ ልጅም ሲያድግ ምን ሆነ ሳንቲም ሰርቶ ለሴት መስጠት እያለ ይቀጥላል እሱ እዚህ ላይ እንደውም በደንብ ብናወራ አሁን እኛ በደረስንበት this day በጣም ከፍተኛ ችግር ይሄ ሶሻል ሚዲያውንም የተቆጣጠረው ሴት ልጅን የሆነ ጣት መቀሰር ላይ ብቻ ፎከስ ተደርጓል ሪሌሽን ላይ በዚህ አስተሳሰብ ማለት ነው እኔ ምን ውሽ አረጋለሁ ምናቃቸው አሉ ብዙ በጣም ጎበዝ ሴቶች ማለት ነው ባለትዳር አይደሉም ወይም ደግሞ አልተሳካላቸውም ትዳርና እንዳልኩሽ ፍላጎታቸው ቤተሰብ መመስረት ይፈልጋሉ ትዳር መያዝ ይፈልጋሉ ልጆች መውለድ ይፈልጋሉ ነገር ግን የሚያስጨንቃቸው የሚያሳስባቸው ያልተሰራን ሞርዶ መስራት ዋጋ ከፍላለች በጣም ዋጋ እንደዛ ከፍለሽ ደግሞ ሰርተሽ ለሌላ ሰው ምትቻለሽ መኖር ነው የምትፈልገው ከዛ በኋላ መኖር ህይወት በቃ የተረጋጋ ህይወትን እንደወረደ መኖር ቤተክርስቲያን ሄዶ ማገልገልን ስትመጣ ጭቅጭቅ ያለለበትን የጸዳ ቤቷን ማግኘት እንጂ አሁን አትሰራም አይደለም ባይዘ የነበረው ነገር እኮ ቤቷን ቀጣር ጋር ይዛለች አይደል ቤቷን በደንብ መያዙን እኮ ተከትላለች ቢያግዛት ቢተባበራት ልብስ ቢያጥብ በማሽን ነው አብዛኛውና ቢያጣጥፍ ቢተኩስ ምንድነው ችግሩ እና ወንዶቻችን አሁን እኮ እሱ እኮ ነው መስተካከል አለበት የምናወራው እኮ መስተካከል አለበት ግን ደግሞ እስከሚስተካከል ድረስ ጊዜ መስጠት የለብሽም ግን እንደመጣ አንቺ ጋር ከዛኛ ከመጣበት እዚህ እንዴት ነው አሁን እኛ ደረጃ ወተን ደከመን አይደል እንደገባን ወደ ቀረጻ ግቡ ብንባል ይሆናል አይሆንም ትንሽ ባይጠበቅብንም እሱን እኮ ማድረግ የሚቻለው አሁን አለሽ እኮ ጋፕ ሪሌሽንሺፕ የሚባለው 6 ወር 1 አመትም ሞር ልትቀጥይ ትችያለሽ ልንቀጥል እንችላለን አይደል ስልክ የሚቋረጥ
በብሎክም ሊጠናቀቅ ይችላል። እሱ እንዳወራሩ ነው። አወራሩ በነገራችን ላይ ወንዶች ሲያወሩሽ በጣም ማችወርድ መሆናቸው ነው የምታውቂው። አላቸው በቃ የሆነ ኩል የሆነ ወሬ አላቸው። እነዛ ሰዎች ባንቺ ዙሪያ ያለው ነገር ምትፈልጋለች ማችወርድ ያደረጉ ሰዎች ናቸው። ወይም ደግሞ ከጀርባቸው ዋጋ የከፈለችላቸው ሴት አለች ማለት ነው። በጣም ማችወርድ ሆነው ካወራችሁ ግን ብቻውን አይመጣውም። ብቻውን ይሄ ዝም ብሎ እንደወረደ ትጂ እንዳልሽው ግን አይመጣውም። ወይ ዋሽቶ ማንነቱን ቀይሮ ነው የሚነግርሽ። ፋይናሊ ኦኬ ብለሽ ስትቀርቢው የነገረሽ ነገር ቶታሊ ውሸት ነው። ነገሩ እዛ ላይ ያቆማል። አለመሰራቱንና ይሄ ዝም ብለው መኖራቸውን እዛ ላይ ትገነዘቢያለሽ። ሰው አምጥተን መስራት አለብን ላልሽው ነገር በዚህ አሁን እኔ ራሴን ምሳሌ ብሰጥሽ ስንት ስራ ነው የምሰራው በይ? ስንት ስራ ነው የምሰራው? ያ ጀስት ማስታወስ እኮ ነው። አሁን እኮ መስራት አላስታውሰውም፣ በጭራሽ አላስታውስ። እድልም አልሰጠውም። እንዴት ሊኖር ይችላል? እኔ ሰው ላይ ፐርፌክሽን አይደለም። ይኸውልሽ ሰው ነው አይደል? ከእንስሳ የተለየ ሰው ነው አይደለ? የሆነ ሳምበዲ ወደ ህይወቱ ሊያመጣ ነው፣ ሊደር ሊሆን ነው አይደለ? ሊደርነቱን መወጣት አለበት። ወንድ ነው ተብሏላ። እኔ የኔ ባሌ ብዬ አክሰፕት ላደርገው ነው። ከኔ 2 እርምጃ መቅደም አለበት። ከኔ ሐሳብ 2 እርምጃ ቀድሞ ላገኘው ይገባል። እሺ አንቺ ጋር እኩል ከሆነና ካልሆነስ? ከሆነ ኦኬ ከሆነ በጣም ፐርፌክት ማለት ፍቅር የሚባል ነገር አለ፣ መውደድ አለ። በዛ ልክ ህይወትሽ ላይ እኔ አሁን መጀመሪያም እንዳነሳሁት ሞክረሽ እኮ የማይሆን ነገር ከሆነ እኮ ትታያለሽ አይደለ? እኔ ያንን እያልኩ አይደለም። ሴት ልጅ ወንድ አያስፈልገኝም ብላ የምትለው በኢኮኖሚ ብቁ ሆና ስታስብ ነው እንላለን አይደለ? ያን ብቁ መሆናችን በራሱ ወይም ደግሞ ሴት ብቁ ነኝ ብላ ማሰቧ በራሱ የሚያመጣባት ተጽዕኖ አለ። ይሄ ወንድን የምትፈልገው በቃ ጀስት ባል አላት ለመባል ወይም ደግሞ ልጅ እንዲኖራት አሁን ይሄ ድምዳሜ አይደለም። እያወራን ነው እስካሁን ድረስ በመጣንባቸው ነገሮች በሙሉ 100% ነው እያልን አይደለም። በነገሮች ላይ እንደዛ የተመለካከት ያላቸው ዋና ይሄ ፕሮግራም የጀመርንበት ይሄ ርዕሰ ጉዳይ የተነሳበት ምክንያት እንደዚህ የሚታሰብበት መንገድ አለ አይደለ? እንደ ከርዕሳችን የወጣው አይመስለኝም። እንደዛ ስለሆነ አንድ ሴት በኢኮኖሚ ራሷ ብቁ ከሆነች ወይም ደግሞ ብቁ ነኝ ብላ ካመነች እንደተባለው ቤት መኪና ላይ ኖራት ይችላል። ነገር ግን ራሷን በቃ ሰርቭ ማድረግ ከቻለች፣ ቤት ተከራይታ የቤት ኪራይን በአግባቡ ከከፈለች፣ ቤቷን ማኔጅ ካደረገች፣ በቀን 3 ጊዜ አይደለም የሚባለው 3 ጊዜ ማቅረብ ከቻለች ብቁ ነች ሴት። ሌላ ሰው ወደ ህይወቷ መጣ፣ ምናልባት ወይ እኩል ነው እሷ ጋር ወይም ደግሞ ከሷ ጋር ፊት ላይ ያደርግ ይችላል። ነገር ግን ያኛው ሰው ወደ ህይወቷ ሲመጣ የመጣበት መንገድ ጤናማ የሚሆን አይሆንም። ወደ እሷ ህይወት ሲገባ የመጣበት በብዛት ወንዶች የተሰሩበት መንገድ አለ። በቃ ይሄ መሪ ነኝ አዛዥ ነኝ ምናምን የሚልበት መንገድ በራሱ ነፃነትን መልመድ። ከቤትሽ ወጥተሽ ወደ ትዳር ስትሄድ ሴት ልጅና ብቻዋን ኑራ ወደ ትዳር ስትሄድ እኩል አይደለም የምትቀበለው ትዳር የምታስተናግድበት መንገድ። እኔ ለምሳሌ እናቴ ብዙ ጊዜ ብቻኝነት ለምደሽ ነፃነት ለምደሽ ሰው ጋር ነው ትለኛለች። ትክክል ነው አይደለም አላውቅም። ነገር ግን ከቤት ስትወጪ ባል የሚለውን ነገር ቤትሽ ያየሽውን በአካባቢሽ በማህበረሰብሽ የተገነዘብሽውን ነው የምትኖሪው። ነፃነት የሚባለው ነገር ስለምጂ ግን ለምሳሌ ስነ ጽሁፍ ምሽት አብረን እናመሻለን፣ ፊልም ልናይ እንችላለን፣ ወክ ልናደርግ እንችላለን፣ ወጥተን ሻይ ቡና እንብላ፣ ምሳ እንብላ፣ እንጠጣ ምናምን እንባባላለን አይደል? ሻይ ቡና እንጠጣለን። ትዳር ሲመጣ አይ ዝም ብሎ ጓደኛ ጋር ወጥቶ ሻይ ቡና ምንድነው ሲለኝ አረ ምን አገባህ ብዬ መውጣቴ ልክ ላይሆን ይችላል። ቢያንስ ወይኔ እንዲቀበለኝ የመጣሁበት መንገድ ይሄ ነው። ይሄ ኖርማል ነው። ጓደኞቼ ናቸው ላስታውቅ። ቢያንስ የኔን ፍላጎት የኔን ኢንቴንሽን እንዲረዳኝ እድል መስጠት የለብኝም ወይ? ያንን መስጠት አለብኝ ቢያንስ ያደርጋል ወይ? አሁን ለምሳሌ ከዛ በኋላ ትሞክሪያለሽ የሚለው ግን የመሞከር እድል መስጠት እንዴት ነው? ምናልባት አሁን ፍች ተበራከተ የምንለው በየጊዜው የዜናዎችን እየተመለከተ ነው። የፍች ዜናዎችን እያየን ነው። ከዚህ ይሄ በቃ ያልተሰራውን ወንድ ዛሬ እንዲህ ካልሆንክ ብለን ከማሰናበት ለምሳሌ እኔ ዛሬ እስኪ እንትና መጽሐፍ ይመረቃል ጓደኞቼም ስላሉ ልሂድ ከማለት ደስ የማይለው ከሆነ በሄድ ደስ ይለኛል። ግን እስኪ አብረን እንሂድ፣ አንተ ምናልባት ልትወደው ትችላለህ፣ ከደበረ በደበረን ሰዓት እንወጣለን። የሆነች ነገር ትንሽ መስጠት። አሁን የመጣሽበት መንገድ አለ ሙሉ ለሙሉ እኮ ይዛ ላይ ኢንቨስት አድርጊ ምናምን አይደለም። የሆነች ሳይድ የሆነ እድል መስጠት። ቲጂ ምናልባት በግል ህይወታችን እንግዲህ የመጣሽበት መንገድ አለ፣ እኔና ቲጂ የመጣንበት መንገድ አለ። ሁላችን በየራሳችን አይደለ? ስነ ጽሁፍ ምሽት ስንሄድ፣ መጽሐፍ ልናስመርቅ ስንሄድ አንቺን የምናባበልበት መንገድ አለ። ደስ ያ እንደ እንትን ካየ ነው ምንድነው ቲጂ ዛሬ እንሂድ ማለት አንቺንም አብረሽን እንድትሆኝ እንፈልጋለን።
እንድትለይን አንፈልግም። እዛኛውም እንዳይቀርብን እንፈልጋለን። ወደዛም ሄዱ ብዙ ጊዜ ያው ስራ ላይ ቤት ምናምን የምትይው ነገር አለ ከኛ የተለየ ስራ ዘርፍ ላይ ስላለሽና አንቺ ሙሉ ጊዜሽን የሚጠይቅ ስም ስለነበረ በዛ ልክ አብረሽን እንትናቲምና እንዳትቀርብም ስለምፈልግ በቃ በደበረ ሰዓት እንወጣለን አንልሽም። ያው ከዛ በኋላ አናየትም ተባብለን ፊታችን እናዞራለን እንውጣ እንዳትይና አጋለጥሽ። በዚህ ልክ ለመሰሪ ስራ መሰራ አይገርምሽም? ካየናት እንዴት ትላለሽ ምን እንባባላለን። አንቺን ግን ወደዛ ለመውሰድ የሄድንበት መንገድ ለጓደኛችን የከፈልነው መስዋዕት ነባርሆንም እድል ሰተናል። ቢያንስ አው ጀሪ ለምትወጁ ሰው አብረሽ ለሚኖር ሰው ትዳር ማለት እኮ ያ ነው። እንዴት እኔ መልስ ልስጣት ጂጂ ቆይ እኔ እኮ በዚህ ልክ እድል አንሰጠውም አላልንም አይደል? ኦፍኮርስ አብሮሽ ለሚኖር ሰው እኮ እድል ትሰጫለሽ። አስመሪባት ይችን ብቻ በትንሿ። እሺ ያ ማለት ግን ቅድም ቲጂዬ እንዳልሽው ይሄ ብቻችን ቢውልድ ያደረግነው ህይወት አለ። ብቻችን ብዙ ሌሊቶች አልቅሰን ብዙ ቀናቶችን ፋይት አድርገን ያለፍናቸው ቀናቶች እዚህ ደርሰናል። ራሳችን ሼፕ አድርገን ህይወት በጣም አድክሞን የሚለው ቃል ራሱ አይገልጸውም። ያ ሰው መጥቶ ሊጨምርልሽ ላይ ቀሪ ህይወታችንን ደስተኛ ሆነን እንድንኖር እንጂ ህይወቴ ላይ መጥቶ አቢዩዝ እንዲያደርገኝ ልክ ናቸው። ሲንግል ማምነቴን እመርጣለሁ። እንዲጨቀጭቀኝ አልፈልግም። ሰላሜን ከምንም በላይ ነው ማስቀድመው። ሰላም እንዲሰጠኝ እፈልጋለሁ። ባለው ነገር ላይ እንጨምረን ቢውልድ አድርገን ደስተኛ የሆነ ቤተሰብ እንመስርት ነው እንጂ እንዲለኝ የምፈልገው። አሁን ለምሳሌ እዚያት ሄጅም ቢለኝ እነዛን ነገሮች አልፌያች ስላየኋቸው እሱን ብቻ ስለመረጥኩት ለመኖር ስለመረጥኩት ቢለኝም ባይለኝም ለኔ ሴንስ የለውም። ምክንያቱም ከሱ በፊት እነዚያን ነገሮች ሞክሬያቸዋለሁ፣ አይቻቸዋለሁ፣ ይጀባቸዋለሁ። ላይፍን እያንዳንዷን ስቴፕ አይቻት አሁን ማስቾርድ ያደረኩበት እድሜ ላይ ነው ያገኘኝ እና እኔን ኮንትሮል ማድረግ አይችልም እንደ ህፃን ልጅ ወይም ደግሞ እንደ ድሮ። አሁን አስተሳሰባችን ተለያይቷል፣ ሰፍቷል። ወንዶች በነገራችን ላይ አጋጥሟችሁ ከሆነ አላውቅም ገና ድሮ ሐሳቡ ላይ ናቸው። 16ኛው ክፍለ ዘመን ላይ ናቸው ሲያወሩሽም ወይ እኔ የት ነው ያለሁት ሪዲዮ የኔ ምንድነው እንደዚህ ያሳረረኝ ነገር ትያለሽ። ቆይ እሺ እዚህ ላይ ግን ማለት ነው አንድ ነገር አለ። አሁን ቲጂ ያነሳችሁ ላይ ትዳር ለያዝ በቃ የተረጋጋ ላይፍ ልምራ ብላ ስትል ካልሆነ ሲጀመር በቃ ትወልዳለች። አንድ ቤት እንኑር ብላ ፈቃደኛ ሆና ተስማምታ እሱማ ብዙ የምታረገው ነገር ከነበራት ነገር የሚሸራተቱ ነገሮች ትዳር ብላ አስባ ተግባብታ በቃ የሰው መርጫለሁ ወድጃለሁ ብላ ስትል ወስና ስትመጣ ሉዝ የምታረጋቸው ነገሮች እንዳሉ እኮ ታውቃለች በደንብ ማለት ነው። በደንብ እንጂ አይ የነበረኝ ይሄ እዚህ ጋር የነበረ እንደዛ ይንቀሳቀስ ማለት አይደለም። በፍጹም አይደለም። ለማስተካከልማ እንዴት ነው እግርና ከዛ ላይ ማስተካከል መሞከር አለብን። አይ እሱ ላይ እኔ አይደለም አንሰራም አንደክምም ስለተባሰላላችሁ አንደክምም እኔ ማለቴ ከምንድነው መንቀሳቀስ የማይፈልጉት ነገር አለ። በቃ ዘመናዊ ሰው አይደለም። አይ አለ ወንዶቻችን ይሄ ያበሻ የኢትዮጵያ ወንዶች ስም ቢያንቃችሁ ዋጡት መንቀሳቀስ የማይፈልጉት ነገር አለ። የምሬ ነው ማለት ሪሌሽን ላይ ማለት በጣም ዘምኗል ዓለም በጣም ዘምኗል። በቃ በጣም በፍቅር የሚኖርበት በፍቅር እንኳን በቃላት መነጋገርን መሰልጠን አለባቸው። ይሄ አለማዋሸት ህይወትን እንደወረደ መኖር መልመድ አለባቸው። ከዘመኑ ጋር መዘመን አለባቸው እንጂ እንደዚህ ይሄ እንደሊማሎ መንገድ ነገርሽ ላይ እንደሊማሎ መንገድ አሁን ቀርቷል። የለም መዘመን ያስፈልጋል። ከዚህ ውጪ ግን ዘመን ደግሞ ይልሽ አሁን መዘመን ቢላውን እኛ ካሰብነው ኮንሰፕት አንፃር ነው እንጂ ሌላ ነገር አይደለም። መዘመን ስንል አሁን ሴቷ ዘመንኩ ብላ ስታስብ የሚሰለት ሚናዋን የሚያሳጣት ከሆነ እኮ አስተሳሰብ ላይም አንዴ ዘመናዊ ሚስት እኮ ነኝ እኔ ምናምን ቁጭ ብላ ስፔሻሊ አሁን አንዳንድ ጊዜ የማይቀየሩና እንትን ያሉ አሁንም ቢሆን በጣም ማልስማማባቸው ነገሮች አሉ። ወንድ ልጅ የመጣበት መንገድ አለ። የወንዶች አስተሳሰብ ችግር ነው። በቃ እኮ ያንን እኮ ማሰብ የተወሰኑ ሴቶች አዎ ከብዙ ነገር ማብራራት ቅድም ማብራርተናል። እኔም እሷም ሐሳብ ሰጥተናል። ለወንዱ ክብር ማትሰጥ ይሄ ልክ አይደለም። የመጀመሪያ መታረም አለባት። ይሄ በጣም በፍጹም ልክ አይደለም።
አንዳንዴ መጋፋት ባይዘው መቀየር አሁን አስተዳደጋችን እንዳለ ሆኖ እንግዲህ እግዚአብሔር አለ ብለን ምናምን ነን አይደል ሶስታችንም ሰው ምናንሸራሽራው እኛ በገባን ልክ ነው ብለናል ስናብራራ መጽሐፍ ቅዱስ ላይ በግልጽ የተቀመጡ ነገሮች ወይ እንደ ሃይማኖት ሌሎች ሃይማኖቶችም ተመሳሳይ ከዚህ ራቅ አይደለም ብዙ አስተሳሰቦችና ወንድ ነው በቃ አባወራ ነው የቤት ራስ ነው ሚላውን የፈለገ በኢኮኖሚ ራሷን ብትችል ለምሳሌ አሁን እኔ ቅድም ያልኳችሁን ሐሳብ ይሁን እንጂ እኔ ሴትና ወንድ እኩል ናቸው በሚለው ልትስማማም ለምሳሌ ለምን ካልሽኝ በሌላ ራስ እናወራለን ሶ ወንድ ልጅ የቤት ራስ መሆኑን በኢኮኖሚ ሴቷ ራሷን ስለቻለች ብትነፍከው ከሆነ ደግሞ እሱም ዝቅ አረጋታለሁ ሚል ከሆነ ልክ አይደለም እኛ ያን ያለነው ዘመኑ ዘምኗል እሷም ራሷን ብዙ ፈተና አልፋ እዚህ ያለችበት ደረጃ ደርሳለች ስለዚህ እሱም የነበረውን አጉል ባህል ይሄ ዝቅ ማድረግ ራሱን መንከባከብ ቤቱን ማቆሸሽ ምናምን ብዙ ነገር ማለት ይተውና ወዴት ይምጣ ነው እሷ ወዳለችበት ወይም ደግሞ ወደ ዘመነ ወደ ሰላማዊ ትዳር ይሄ ሶሻል ላይፋቸውን ቀጣይ ኑሯቸውን በቃ ሰላማዊ የማድረጉ ናይ የተገባሽ የተወጣች ልክ ምንም አዲስ ነገር የላትም ባይዘው ያቺ ሴት ልጅ ራሷን ያንን ሁሉ ፈተና ወርቃለች አልቅሳለች ብዙ ነገር ታልፋለች ብዙ ነገር በቃ የሚታይ ነገር በሙሉ አይታ ነው በአጭር አማርኛ ዘጋ ስለዚህ አሁን እዛ ላይ ተስማምታ ነው እዛ ጋር በቃ እሱ መርጣ ስትሄድ በህይወቷ ምናልባት ብዙ ወንዶች መተው ነው ስላልሆኑ ነው ያለፈቻቸው ሰው ያወራሉ እኮ ወደ ትዳር የሚባለው ሲጀመር እኮ በብዙ ንግግር ነው እንጂ ትላንት ተደዋውለሽ ለትዳር ከደረሽ ሲጀመር በብዙ ጭቅጭቅ ነው because እንዲረዳሽ ትፈልጊያለሽ እንዲረዳሽ ፍላጎትሽን እሱ እንዲሆን የምትፈልጊው ነገር አውርተሽ ነው ሰው ያወራናቸውን ነገሮች ግዴለሽነት ወንዶቹ ስለሚያጠቃቸው ይተውት ሪል ነው ከልባችን ነው ስናወራ ነው ንግግራችን ለትዳር ስንመርጣቸው እነዛን ወሰነን ነው እነዛን ላይፎች ሁላ ሴቷ ወሰነች ሻውን የወሰነችዋን ሴት አይደለም ብቁ ስትሆን እሱ ይስተካከል ብለናል እኮ ብቁ ስትሆን አሁን የምታደርገው ነገር እሱ አሁን ወሰነች እሺ ብቁ ስለሆነች ብቻ ይሄ በቃ ወንዱ ትክክል ሆነ አሁን ይሄ ወንድ ሁሌ ተሳሳተ አይደለ የሚሳሳት አለ ሴቷ ልክ ሆና ወንዱ ሊሳሳት ይችላል ምናምን እንደዚህ ነገሮች አሉ ትዳር ፈልጎ ይገባል በቃ እሷን ወደደ ምናልባት አንዳንድ ጊዜ ሴት ልጅ ከአቅምህ በላይ ኑሮ ያላት ለምን ወደድ አቢዩዝ ይሆንክ ነው የሚባሉም አሉና በቃ ትክክለኛ የፍቅር ሰው ሆኖ በቃ እንደዚህ ፍቅር ለመስጠት ትዳር ለመመስረት ለመግባ በቃ ያን ነገር ቢውልድ ለማድረግ ሊገባ ይችላል ሴቷ በኢኮኖሚ ስለምትበልጠው ብቻ አቢዩዝ ታደርገዋለች እንደውም በቃ እኔ እኮ ልጅ በወልድ ብዬ ነው ብላ ልትል ትችላለች እሱን እኮ ጄሪ አልንሽ እኮ አማንሳትም ያስፈልግ እሱ ልክ በቃ ሴቷ ጋር ስህተት ነው ለምን መሰለሽ ነው ደግሜ የማነሳው ለምን መሰለሽ ቲጂ አይደለም ደግሜ ያነሳው አሁን ቲጂ ቀድመ አንስተነዋል እያልን ስንል ልክ ስላልሆነ ነው ምክንያቱም ልክ ይሄ ሐሳብ ሲነሳ ቲጂም ያነሳችሁት ምንድነው ይሄ ልክ አይደለም በአጠቃላይ ግን ብላችሁ የሴታን ነው የምናብራራው ይሄ ስለምንድነው መብራራት የማይችሉ ለምንድነው ይሄ የሚሆነው ለምንድነው መሰረታዊ ችግሩን ለምንድነው ማንሳት የምንፈራው መሰረታዊ ችግር እኮ ነው እሱ ያደረገችበት የመጣችበት አስተሳሰባ የቆመችበት ቁመና ልክ አይደለም አሁን ይልሽ ሌላውን እኮ በጣም ዘረዘርን ከሷ ሳይድ ሆነን እንዲህ ስላለፈች እሱ እንደዚህ ስላደረገ ምንም በጣም ሄድን ወንዱንም እኮ የመጣበት መንገድ ነው አዳምጪኛ ቲጂ እኔ አሁን ለወንዶች ብቻ እየወገንኩ አይደለም ይሄን የምታደርግ ሴትንም የሚያደርግ ወንድንም በጣም ነው ማወግዘው ማልቀበለው በሁሉም መንገድ ልክ አይደለም ነገር ግን ስናወራ እንግዲህ ለተመልካቾቻችን እያደረስን አይደለ ሴቷ ልጅ ደክማ መጣች አለን ብዙ ነገር ትንታኔ ሰጠን አይደለ በጣም ሚዛን የሚደፋ ነገር ሐሳብ አንስታችኋል ሁለታችሁ ምክንያቱም እሷ በደከመችው ላይ ወንዱ ገብቶ የሚፈተፍትበት አጉል ወንድ ልሁን የሚል ጀብድ ለማሳየት ምናምን የሚሄድበት መንገዶች ርቀቶች አሉ ዲቴል ዝርዝር አየናቸው ይሄኛውን ሐሳብ ላይ ደግሞ በዚህ ረገድ ያለውን ልክ አይደለም ብቻ ብለን ዘግተን ለምን እንሄዳለን አሁን እንዳልሽው አሁን ባልሽው ሁኔታ ላይክ አንዲት ሴት መታ ራሷን ቺላ ለልጅ ብቻ ነው የምፈልገው ብላ ከዛ ደግሞ ልጅ ባላግብታ ባሏን አቢዩዝ የምታደርገው ከሆነ ላልሽው ይቺ ሴት አሁን ለሴቶች ብቻ እየወገንኩኝ አይደለም እኔ በወንዶችም ሳይድ ሆኛ ነው የመጣችው ሜቢ ከዛ በፊትም ማለት ነው አንደኛ ከፋሚሊ ይዘው የምትመጣ ነገር አለ ከፋሚሊ ሜቢ ጥሩ አስተዳደግ ላታድግ ትችላለች ፕላስ ደግሞ ከሱ በፊት የእውነት ፍቅር ይዟት የእውነት ወዳ
በጣም ተጎርታ ፋይናሊ ተስፋ ቆርጣ ልጅ እንዲኖራት ብቻ ይዛ ትገባና አንድ እድለ ቢስ ወንድ እንግዲህ ገብቶ የዛ እድል ተጋፋጭ ሊሆን ይችላል። ሰው ያ እንዳይሆንባቸው ወንዶች ምን ማድረግ አለባቸው? አንደኛ ጎበዝ ሰራተኛና በኢኮኖሚ ራሳቸውን ችለው ራሳቸውን ባላንስ አድርገው መግባት በኢኮኖሚ። ሁለተኛ ነገር ደግሞ ይሄ ከሆነ በዚህ ወይ ከሆነ ከኔ በፊት ያፈራሹ ንብረት የራስሽ ነው። ከዚህ በኋላ ከኔ ጋር ከዜሮ ነው የምንጀምረው። ስለዚህ ባለን ነገር ተከባብረን እኔ ባል አንቺ ሚስት ሆነን እንኖራለን። ይሄ ያስማማሻል አያስማማሽም? እሱን አቢዩዝ የሚያደርግ ነገርም አይፈጠርም። እሷንም ደግሞ አለኝ ብላ የምትኩራራበትን ነገር ይቀንስላታል። እዚህ አንድ እንትን አለኝ። ፍቅር ይታደሳል ብላችሁ ታስባላችሁ? ፍቅር አይታደስም። ለምን አይታደስም? አንድ ጊዜ ከተሰበረ ልብሽ ተሰበረ ነው፣ ሊታደስ አይችልም። ይሄ የራሴ አመለካከት። ለጥያቄሽ ቲጂ በአንድ ሰው ላይ ለምሳሌ አንድ ሰው ገባለሽ ሪሌሽን ፍቅር አበቃለ ከተባለ በኋላ የሚቀጥለው ነው አይደለም። ለምሳሌ ሰዎች ወደ ትዳር ገቡ። ወደ ትዳር ሲገቡ በፍቅር ነው እንጂ በዱላ ይሄ የሆነ ልዩነት ቢኖራቸው እንኳን ትዳር ወደሚባለው አስገዳጅ ሁኔታ ኖሮ ካልሆነ በስተቀር ፍቅርን አብረው ሰርተው ነው። ፍቅር የሚሰራ ነገር ነው ብዬ ነው እኔ ፐርሰናሊ ማምነው በግሌ ማለት ነው። እና ሶ ገቡ 2 ዓመት 4 ዓመት አንድ ልጅ ወለዱ፣ 2 ልጅ 3 መሰለቻቸት ይመጣና ከዛን እንደው ባላያት አይነት ነገር ይመጣል ኋላ ላይ። እንደዚህ ሲሆን ማደስ አይቻልም። ሁለቱም ተስማምተው ሲሆን ሁለቱም ላይ ይቻላል ይቻላል። አልጨርሰዋል፣ ፋይላቸውን ዘግተዋል። ፍቅር ይሰራል ብዬ ኢቭን አይደለም ሁለቱም ለመስራት ሬዲ ሆነው አንዱ ሰው ራሱ ለመስራት ሬዲ ከሆነ በጣም ምናልባት ዋጋ ልትከፍይ ትችያለሽ። ምትሄጂበት በተለይ ወንዱ የሚሞክር ከሆነ ይመለሳል። በጣም ወንዱ ለፍቅርን እንደማደስ ወንዱ ግን ከዘጋገ ከወለደች በኋላ ትኖራለች። በቃ ለልጆቿ ለቤቴ ዝቅ ብላ በጣም ብዙ ነገር ከወለደች ማለት እንደነበረው ፍቅር አይነት ስሜት እንደነበረው አይደለም። ለምሳሌ እኔ ይሄንን ጥያቄ እንደወነሰውላችሁ ታውቃላችሁ። በዙሪያዬ እኔ ማቀው ትዳር አለ የተመሰረተ ትዳር ምናምን እና ሰው አሁን ሁለተኛ ልጅ ሶስተኛ ልጅ ወልደዋልና ያኔ ሲገናኙ ማቃለው ሰው ስቲል በቃ ካፋቸው የዛኔ ሲገናኙ በአፍላ ጊዜ እንደነበረው ፍቅራቸው ቀጥሏል። በቃ በቀን 3 ነው የሚደዋወሉት 4 ነው የሚደዋወሉት እና የምር አውርቼም በቃ የሚያስቀኑ ፍቅሮች ትዳሮች አሉ አንዳንድ በዙሪያችን አይደለ? ሰው እንዴት ዝቅ ማለት መታዘዝ ሁለቱም ነው። ታዲያ የሴቷ ኃላፊነት ብቻ ሆኖ አይደለም። ባሏም ስራ ሲሄድ ስራ የመጀመሪያው ደውሎ እንደዚህ እኮ አጋጥሞ እንደዚህ ሆኜ ምናምን እሷም ማሬ እንደዚህ በዚህ መልኩ አሁን ይሄ ያ ማለት በመሀል ጸብ የለም አይደለም። ባይዘው እግርና እግርም ይጋጫል ምናምን። እንደውም ከዚህ ጋር አያይዤ ቅድም ጄሪ ምን ጥያቄ ብዙ ሰዎች የሚያነሱት ምንድነው የኛ ወላጆች ድሮ በሚኖሩበት ጊዜ ዱላ አለ። በቃ ይሄ ወንድ የሚባለው በቃ ይዛን የነበረ ነው። አባወራ ነው፣ እግሩ ታጥቦ ነው ወይኔ ደረሰ ሰዓቱ ምናምን ተብሎ ቡናው ቀርቦ ምግቡ ምናምን ሁሉም ነገር ዝግጅት ነው እና በጣም ብዙ ጫናዎች ሴቷ ውጭም ሰርታ የዛኔ መሆኑ አሉ። ወላጆቻችን ውጭም ትሰራለች፣ ቤትም ታዛለች፣ ምናምን ትሰራለች እና 24 ሰዓት ኦልሞስት ማለት በሚቻል ሁኔታ እናቶቻችን ይሰራሉ ፈግተው። ያውም ደግሞ እንደኛ አይደለም። አሁን እኮ ዘመኑ በጣም ብዙ ነገር ህይወትን አቅልሎልናል። በጣም ብዙ ነገር ነው የኛ ዘመን። እኛ እድለኛ፣ ከኛ በኋላ ደግሞ ያለው ጄኔሬሽን በጣም እድለኛ ነውና የዛኔ ያ ሁሉ ሴት ሚስት ለቤቷ ያን ሁሉ ዋጋ የከፈለች አለ ዱላው አለ ምናምን፣ ግን ኖርማል ነው በቃ ችላ ዝቅ ብላ ዋጥ አርጋ ምናምን ትኖራለች። እና እስቲል ወንዶች እንደዛ እንዲኖር ይፈልጋሉ። እሱ አልፏል። አሁን እኮ የሴቷ አሁን እንግዲህ ወንድ እነዛ በዚህ መንገድ የመጡ እናትና አባቶች ልጃቸው ወንድ እንግዲህ በዛ መንገድ ደግሞ የመጣ ሌላ ወንድ ሚስቱን አቢዩዝ ቢያደርግ ምናምን ለእናቷ ብትናገር እኔ እያይሻር እንደ አባትሽ ጋር እንዴት ብዬ እንደኖርኩኝ ችለሽ ብታልፍ እንደዛ ነው የሚመክሩት ነው የምትባለው። እሱን ልልሽ ነው። አሁን ብታምኑም ባታምኑም ባይዘው አሁን እኛ አዲስ አበባ ነው ያለነው እንግዲህ የምንኖረው አዲስ አበባ ላይ አሁን በዚህ 2 ዓመት 3 ዓመት የተጋቡ ሰዎች እስቲል አባቱን ይዞ መጥቶ ሚስቱን የሚደበደብ ከዚህ መደብደቡ እኮ እንደው በጥፊና ኢሞሽናል ያው ሴቶችም ያዝ አይደለም ማለት አንዳንዴ ነርቨስ የሚያደርጉ ቃላት ያው ቁስል ይደናል። አንዳንዴ ቃል በጣም መጥፎ ቃላቶች አንዳንዴ ያመለጥና ለመገዳደል የሚያበቁ ነገሮች አሉ። በጣም አስቀያም ደግሞ እቺ ማታለፍ የምትባል ድንበር አለች በቃላት ላይ እና ያ ሲታለፍ ምትይመጣ ከመታልፎ ዱላ ይዞ ቀጥቅጦ ደም እስክትተፋ ድረስ በዚህ ዘመን ምን አሉ እንደዛ ሶሻል ሚዲያ ላይ እንግዲህ የሚወጡ አንዳንድ ዘግነ ሰው ነው የምር
የምራችሁ ነው ይሄ ሰውዬ አብረሽ ምናምን እውነት ተከስቷል ወይ ብለሽ ታስባለሽ? ያ በጣም ሰው ነው ግን እርግጥ ይሄ ነገር ግን እኮ ታውቃላችሁ ያው አለ አፍሪካ ላይ ኦልሞስት አለ። እንደውም ከአፍሪካ ሜቢ የኛ ሀገር ትንሽ ያለ ይሆናል። አያ በሰለጠነው ዓለም ግን እንደውም ለወንዶች የውሻ ያክል ክብር አይሰጣቸውም አሉ። እሱማ እንደሱ እና ከኛ ሀገር ደግሞ እኛ ዝቅ ብለን ለነሱ የምንሰጣቸው ክብርና ኢቭን ያ ክብር እንኳን አይታያቸውም። አንዳንድ አበሾች እኮ ነጭ አግብተው በዚህ የተነሳ አንዳንድ ጊዜ አጋጥሟችሁ ከሆነ አላውቅም፣ እኔ ብዙ ጊዜ አጋጥሞኛል አይቻለሁ። ሀበሻ ወንዶች የኛ ወንዶች ነጭ ሲያገቡ እንዴት እንደሚንከባከቧት፣ ንጽህናቸውን እንዴት እንደሚጠብቁ፣ እንዴት እንደሚሆኑ እኛ ፍቅር አይወድልንም ወይ? እንክብካቤ አይወድልንም? እኛስ ማን አለን ማለቴ ያለውን ባላንስ እዛ ጋር እንግዲህ ምንድነው ሳንቲም ምንድነው ስለምናቀምጣቸው ነው ወደሚል ይወስደናል። ምን ሲሆን ነው? አይ ማን ነው ገግመውብን ነው አይደለም። የእውነት በጣም ነው የሚገርመኝ። ቆይ እኛ ለምንድን ነው እንደዚህ የማይንከባከቡን ብላችሁ ግን ጠይቃችሁ ታውቃላችሁ ወይ? ደግሞ እኛ እንደሱ አልተመቻቸንላቸው ምክንያት ምንድነው ማለት? እነሷም ሴት ናት እኔም ሴት ነኝ። በስራ ግዘዋል ልኩን ነው ወይ? አይ ስፔሻሊ እነሱ እኔ ግን አሁን ብዙውን ነገር ወደ አስተዳደጋችንና ወደ ባህል ነው ማመጣው። ልክ ነው ወደ ባህል ነው ማመጣው። ግን አሁን ደግሞ የደረስንበት ዘመን ወደ ኋላ ሳይሆን ወደፊት ነው የሚወስደን አይደለ? አሁን እኔ ፍቅር ይገባኛል የሚገባኝን ፍቅር ካልሰጠኝ ከኔ ጋር እንዲቀመጥ አልፈቅድለትም። ሶሪ አው እንትን ነው ያው ሁሉም ይገባኛል ብሎ የሚያምነው አለ ሁላችንም። እኔ የሚገባኝ እኮ እንክብካቤ ነው የሚገባኝ፣ ጥሩ ኑሮ ነው የሚገባኝ፣ እንደዚህ ነው ተማርኩት፣ እንደዚህ ትምህርት አለኝ፣ እዚህ ድረስ ሄጃለሁ፣ ሰው የሚገባኝ ስራ እኮ ፖዚሽን ለኔ ስራ ለኔ የሚመጥ ነው ብለን ልንል እንችላለን። ተማሩ ፍቅር ነው። ቆይ ሆልድ ላዚው ላቋርጥሽናት ጀሬ ፍቅርን ተማሩ። ይሄ በኢኮኖሚ ከፍና ዝቅ ሳይሆን አሁን ላይ ዘምኗል፣ ዓለም ዘምኗል። ሴቷን በኢኮኖሚም በለጠች፣ ወንዱም በኢኮኖሚ በለጠ። ዋናው ነገር ፍቅር ካለ ባላንስ አድርጎ መኖር ይቻላል። እንትኑ ፍቅር ነው፣ መሰረቱ ፍቅር ነው። ግዴታ በእሷ እንደዚህ ስላላት ነገር እንደዚህ አቢዩዝ ታደርገኛለሽ ምናምን ሳይሆን ትክክለኛ ፍቅር ከሰጣት በጣም እርግጠኛ ነኝ አቢዩዝ አታደርገው። ፍቅር ልጅ ፈልጋ ለልጇ አባት የሚሆን ሰው መርጣ እስካገባችሁ ድረስ ሲንግል ማምነትን የምትመርጥበት ምንም አይነት ምክንያት የላትም። ሲንግል ማምን ከመረጠችም ደግሞ ሲንግል ማምን ከመረጠች መጥቶ ያ ሰው በኢኮኖሚ ራሷን ችላ መርጣው ለልጅ አባት ይሆናል ብላ መልካም አባትን መርጣው ለልጅ አባት መሆን ካልቻለ ያ ሊደርነት ካልተወጣ የአባትነቱ ሚና ካልተወጣ ኦፍ ኮርስ እኔ እንዲያድርጌ ይሄን ሁላ ነገር ሰጥቼ አባት ካልሆን ከምን ታረግልኛለህ ውጣ ልትለው ትለዋለች። ይሄ ምንም ጥያቄ የለውም። ወይ ትወጣለች አትወጣም ታስወጣዋለች። ይሄ ምንም ጥያቄ አይ ካቅም በላይ ሲሆን ይወጣል። ሶሪ እኔ ቤቴን ትቻለሁ በጣም ወደ ምን ጥያቄ ወሰደኝ መሰለሽ? እንድትጪ ይሄን ጥያቄ አንቺ ታድሽ ለምትስኛል አለሽ። ትዳር ሲባል እንግዲህ ያው ምናነሳው ሀሳብ ሄዶ ትዳር ጋር አይደለም ማለት ነው። ትዳር ሲባል እንግዲህ አንድ ትልቅ ተቋም ነው የሚመሰረተው። በመጣንበት ባደግንበት ምናልባት ከተገነባንበት ማህበረሰብም ጀምሮ የምናየው ነገር አለ። እኔ ባደግኩበት አካባቢ በጣም ማለት ይሄ አብሮ የተወለዱ ሁላ የሚመስሉሽ ባልና ሚስቶች ትላልቅ ረጅም ዓመት አብሮ መኖር ምናምን እና እነሱዎች ጋር ጸባ አይተሽ ምናምን ኖርማል ነው መልሰው የሚሄዱበት መንገድና እንደነሱ አይነት እንኳን ፍቅር አሁን አለ ወይ የለም ወይ ራሱን የቻለ አጀንዳ ይሆናል ብዬ አስባለሁ። ግን ምንድነው ትዳር ላይ ማንሳት የፈለኩት ሀሳብ በዋናነት ትዳር ስንል በአስተምሮቱ በሃይማኖት ስናየው በየትኛውም የእምነት ተቋማት ስንመለከትም እኛም ባየነው በለመድነው ባስተዋልነው ስናይ ወደ ትዳር ስትገቢ ይሄ በቃ ትዳር ማለት ያን ሰው ጋር አብረሽ ልታረጂ አብረሽ ልትሞች እስከመጨረሻ ድረስ አብረሽ ነሽ። በቃ ቃል እንኳን ሲጋቡ አጣሽ ነጣሽ ያልተው እንደዚህ የሚባሉ ነገሮች አሉ አይደለ? እነሱ ነገሮች ሁሉ የሚያካትት በየትኛው ሙጣ ወረድ ውስጥ አብረሽ ልትሆኚ ነው ትዳር። አሁን ላይ የሚገነቡ ትዳሮች እስኪ እንግዲህ ላገባ ነው ከሆነ ይሆናል ካልሆነ አይሆንም የሚል ነገር ውስጥ አልገባንም ወይ? እንደሄን አልታዘብሽም ወይ? ትቺ
አሁን ምሳሌሽን አድርገሽ ምን አነሳሽ? ቃል ስንገባባ እንኳን እንደዚህ ብለሽ የመንፈሳዊ ዓለሙን ወይም ደግሞ የቤተክርስቲያን አስተምሮን አንስተሻልና ቤተክርስቲያን ምናዘንን ወይም ደግሞ ሃይማኖታችን የሚያዘንን ወይም ደግሞ መሆን ያለበት ይሄ ነው ቢባል እኮ ዓለም እንደዚህ አትሆንም ነበር። ባይዘው ከቤተክርስቲያን ምን አንግል ብቻ አይደለም። አይ ነው ከማህበረሰብም ከየትኛው መሆን ያለበት ከሚገባው ነገር ለምሳሌ ረጅም ሰዓት ስናወራ ነበረ። የሚገባን ወይም መሆን ያለበት ትዳር ይሄ ነው ብለን ስንል ስለሚገባን ነው። መኖርም ያለበት እንደዛ ስለሆነ ነው። ለምን እንደ ሰላም ይናፍቃል እኮ ምድር ላይ እንደ ሰላም የሚናፍቅ ነገር የለም አይደለ? ስፔሻሊ ስታጁ ነው የሰላምን ኮቪድ የገባ ጊዜ ለምሳሌ እስከዛ ድረስ እስትንፋሴ መተንፈስ በዛ ደረጃ መናፈቅ እንደሚችል አይተናል እንዴ? ስትኖሪ ነው ሁሉንም ነገር የምታዩና ከሰላም አንድ ቤት ስትኖሪ ሁለት የተለያዩ ሰዎች ናቸው እንግዲህ ወንድምና እህትሽ ጋር ስትደባደብም ያ መሄጃ ያለሽም አማራጭ ያለሽም አብረሽ ትኖሪያለሽ። እማታውቂው ሰውዬ ጋር ግን ተግባብተሽ ስትኖሪ ተስማምተሽ ዝቅ ብለሽ ታዘሽ አቤት እመት ብለሽ ብትኖሪ ምንድነው ክፋቱ? ጥሩ ነው አይደለ? ስለዚህ የሚገባው ይኑር ቢባል ወይ መሆን ያለበት ይሄ ነው ቢባል በጣም ዓለም እንደዚህ ተመሰቃቀለች ነበር። ሰዎች መሆን እንዳለባቸው አላቅም ወደ ኔጌቲቭ ነገር ለምን ሳይድ እንደምናደርግ ኢቭን ፖዚቲቭ ነገር እይታ ውስጥ አይገባም፣ ኔጌቲቭ ውስጥ ነገር እይታ ውስጥ ይሄ ሰው ልጅ ተፈጥሯዊ ባህሪ ነው በቃ። ስለዚህ መሆንም ያለበት ፋይናሊ ስናመጣው ይሄ ነውና እኔ አላቅም አሁን ይሄን ምን ልልሽ እንደሚችል ያው ሐሳቤን ተረድተሽኛል ብዬ አስባለሁ። ማለት በፊት ነው ከሃይማኖት ከምንም ወተን እንኳን ትዳር ከተባለ በቃ ትዳር ማትወጭበት ነው። አሁን አንድ ተቋም ነው። አሁን ላይ ግን ካልሆነሽ እንደምትወጭ ቀድመን ያንን ማሰባችን ራሱ አሁን ላለውና ለተበረከተው የፍች አልዳረገንም ወይ? አሁን ምን ጥሩ ነገር አመጣሽ መሰለሽ? አየሽ ለዚህ ነው ሴቶቹ የሚታገሉት። ስፔሻሊ ከወሰነች በቃ ማይናድ ነገር ነው መመስረት የምትፈልገው። ለልጆቿም ጥሩ አባወራ ጥሩ አባት እንዲሆኑ ነው ጥረት የምታደርገው። ያንን ትግል አሁን ቅድም ያነሳናቸው እኔና ልጅ ያነሳናቸው ሀሳቦች ተስማምታ እዛች መስመር ከደረሰች ማይናድ ቤት ነው መሰረት መጣል የምትፈልገው። የምትጨቃጨቀው ይሄ ከግፋት ወንዶችን እንደዛ ነው የሚያታሰበው። አሁን ባይዘው ሴቶች ብቻ ያንን ናቸው ሴቶች ብቻ ያንን የሚፈልጉት። ያው ወንዱ ደግሞ እየደከመ ሴቷ የምታበላሽበት ሁኔታ የለም ሊኖር ይችላል። አሁን ሁሉም ፍጹም ናቸው ሁሉም ምናምን ከሚል አንፃር አይደለም። ሲጀመር አስተሳሰቡ ስህተት ነው። ለምን ካልሆነ ወጣለው ብዬ ለምን አስብ እኮ ያን ማሰባችን አሁን ላለው ችግሮች ብለን ለምን አንሳቸው ነገሮች ነው። ወላጆች ራሳቸውን አሁን ልጅ የደረሱ ልጆች ያሏቸው ወላጆች እንደው ባለፈው ስናወራ ነበርኛ አውት ኦፍ ሪከርድ ስናወራ ነበርና 58% ምናምን በዚህ 6 ወር ውስጥ ከተጋቡት እሱ እንግዲህ በህጋዊ ፕሮሰስ ይሄደ ነው። ሁሉም በህጋዊ መንገድ አይጋባምና አስደንጋጭ ነው። ባይዘው እንደ ሀገር አስደንጋጭ ነው። በጣም ቀላል አይደለም እንዴ! ምን አይነት ልጅ ነው የወለድኩት? ምን አይነት ልጅ ነው ያሳደግኩት? ወላጆች ማለት መቻል አለባቸው። እንዴት ነው ትዳር? አብዛኞቹ ያው እንደ ኢኮኖሚያችን ቢበዛም ቢያንስም የሆነ ሴሪሞኒ ቡና ማፍላትም ቢሆን ትዳር ሲመሰረት ታረጋለሽ። ለቤተሰቦችሽ ለአብሮ አደጎችሽ የማስተዋወቅ የቤተሰብ ትውውቅ እንኳን ታረጋለሽ። እና እንደዛ አድርገሽ 6 ወር ይሄ ዩሌንታ ማጥፋቱ ሃይማኖት የሚባል ነገር መጥፋቱን ስርዓት አልበኝነት እንደበዛ ነው። እኔ ማለት ያ ማለት ፈተና እየከፈሉ ይኑር አይደለም። ካልሆነ አልሆነም በቃ። ነገር ግን ምን ሞክርበት መንገድ እስከምን ድረስ ነው የምንሄደው? እስከምን ድረስ ነው የምትሄጂው? አዎ እስከዛ ድረስ እስኪ ደሰምሽ ነው። አሁን ለምሳሌ እነዛ ሀሳቦች ቲጂ ካነሳሽ ለነሳልሽና ከሀሳብሽ ላይ የሚፋቱት እስኪ ደክማቸው ድረስ ታግለው ይሆናል። አላውቅም። እኛ ጀስት ዜና ነበብን እንጂ እነዛ ሰዎች ምን ድረስ እንደታገሉ ተፋቱ እኮ አይደለም። 6 ወር ለምሳሌ አብሮ መኖር 6 ወር ውስጥ ከጀመሩ ነው። ከዛ በፊት እኮ 6 ዓመት አብሮ ቆይተው ሊሆን ይችላል። እነዛ በአንድ ስልክ ጥሪ ነው በቃ የተጋቡት ያስብላል። እንግዲያውስ ተመልካቾቻችን እንግዲህ እስካሁን ድረስ ሴት ልጅ በኢኮኖሚ ብቁ ስትሆን ከትዳር የበለጠ ልጅን ለምን ትመርጣለች በሚለው ርዕሰ ጉዳዮች ላይ በጣም ሰፊ ነገሮችን እያነሳን ውይይት አድርገናል። በእርግጠኝነት እንግዲህ ሁላችሁም እንደሰማችሁትና እንዳዳመጣችሁት እንደተከታተላችሁት ተስፋ እናደርጋለን። ያነሳናቸው ሀሳቦች በሙሉ ሁሌም እንደምንለው የኛ ሀሳብ ጀስት ለመወያየት ያልነው እንጂ እኛ ያልነው ትክክል ነው ወይም ደግሞ የኛ ብቻ ልክ ነው እያልን አይደለም። በዚህ አንግል እንድታዩልን እንፈልጋለን። ምክንያቱም እኔ ባየሁት ሰው ባየችው ሁላችን ባየንበት በመጣንበት ተገነባንበት ማህበረሰብ በዛ ልክ ልናይ እንችላለን። ከጓደኛ ከቤተሰብ ከሶሻል ሚዲያ የምናስተውለውን ነገር ነው ወደ እናንተ ያመጣ ነው ፕሮግራም
ፕሮግራማችንን ከማጠናቀቃችን በፊት ግን እንደው ምናልባት ተናግረው በነበረ ከወጣን በኋላ አንዳንድ ጊዜ እንደዛ እንላለን ወይ ይህን ሳልል ምናምን እንላለን እና እንደው ውስጣችሁ የሚመላለስ ነገር ካለ እስኪ እድሉ ልስጣችሁና ትጂ ጀምሪ። ትጂ ታንቱ። አዎ ረጅም ሀሳብ እንግዲህ አንስተናል፣ ተወያይተናል። በዚህ ያው በተከታታይ ሌሎች ርዕሰ ጉዳዮች ላይም ወደዛ የሚጠጋ የሚሳሳቡ ርዕሰ ጉዳዮች አንዳንዴ ስለሚኖሩ ማንሳታችን አይቀርም። ለዛሬ በዚህ ቢበቃና ነገር ግን ቼሪያንቺም እንዳልሽው በእኛ መነጽር ልክ ነው ነገሮችን የምናያቸው። ያው ጥናታዊ ጽሁፎችን ምናምን ቼክ እናደርጋለን። ወደዚህ መድረክ ስንመጣ በተቻለን አካባቢ ዙሪያችን በደንብ ቃኝተን ቼክ ለማድረግ ሞክረን ነው እያንዳንዱ ርዕሰ ጉዳዮች ወደዚህ ይዘን የምንመጣው ነው። ነገር ግን ይህ ፕሮግራም የምትከታተሉ ባነሳናቸው ርዕሰ ጉዳዮች ላይ ፈርታችሁ ዳር ቆማችሁ ገብታችሁ ዋጋ የከፈላችሁ እንደዚህ አድርጌ ቢሆን ኖሮ እኮ ከዚህ ድን ነበረ ይሄን አለማወቅ ጎዳኝ ሴትም ወንድም ሆናችሁ ማለት ነው እና አይ እናንተ ያሰባችሁት ላይ የእናንተ ንግግር ላይ ወይም ውይይት ላይም ደግሞ ይሄ ቢጨመር ብላችሁ የምትሉት ያው ዋናው መማማር ስለሆነ የሰው ልጅ ትምህርት በቃኝ አይባልም አይደል? በእድሜ እስትንፋስ ውስጥ ካለ ድረስ ይማራል። መማር ደግሞ ትምህርት ቤት ተገብቶ ብቻ አይደለም፣ በጣም በብዙ መንገድ ነው የምትማሪው እና እኛም እንድንማር ፕሮግራሙ የሚተከታተሉ ሰዎችም እንዲማሩ ሀሳብ እንዲወስዱ ቁንጽልም ቢሆን ሀሳብ እንዲወስዱ የራሳቸውን ኮመንት የራሳቸውን ሀሳብ ለፕሮግራማችን ደግሞ በዚህ ወይም ቢሆን በዚህ በጋራ ብንሰራ ብላችሁ የምታስቧቸው ነገሮች ካሉ ሁሌም በራችን ክፍት ነው። ካር ፖድካስትን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ በማጋራት እንደው እኚህ ልጆች እኮ ብላችሁ ሼር የምታደርጓቸው ነገሮች ካሉ ታደርሱልን ደስ ይለናል። ቴንኪው ጀሪ። አመሰግናለሁ። ትጂ እስኪ አንቺም የቀረ ሀሳብ ካለሽ ወይኔ ሳልለው ወጣሁ እንዳትዪ በኋላ እና አፋፌን እያልሽ ነበር ብለሽም እንዳትወቅሽኝ እስኪ። አይ ለወንዶች ሳይድ እያልሽ ስለሆነ በእርግጥ ብዙ ማውራውን እንትን እያልሽኝ ነው። እውነት ለመናገር ሁሉንም ብለነዋል፣ ሁሉንም አውርተነዋል። በቻልነው መጠን በገባን ልክ ሁሉንም ትንሽ ጥቂት ዳሰስ አድርገናል ለማለት ሞክረናል። እንደ ማጠቃለያ እንዲሆነን ያው እንግዲህ ከወንዶች ላይ ነው ወንዶችዬ መዘመንን ቢማሩልን አንዲት ሴት ፈልጋ ፈቅዳ በኢኮኖሚ ብቻ ራሷን ስለቻለች ሲንግል ማም የምትሆንበት ምንም አይነት ምክንያት የላትም። ያልተመቻቸ ነገር ስላጣች ህይወት የሰጣት አማራጭ ብቻዋን እንድታሸንፍ ከሆነ ብቻ እንጂ ብቸኝነት በጣም መጥፎ ነገር ነው። በየቀኑ ብቻሽን አንዳንድ ሴል የሚገል በሽታ ነው፣ ሳታውቂው የሚገልሽ ነገር ነውና ማንም ሰው ወዶ ብቻውን አይሆንም። ብቸኝነት የሚያስጠላ ነገር ነው፣ በጣም የሚደብርም ነገር ነውና ደጋፊም አይደለም የሲንግል ማም። ስለዚህ ወንዶች ስልጣኔን ተማሩልን፣ ሊደር ሁኑ፣ ጎበዝ ሰራተኛ ሁኑ፣ አላማ ያላችሁ ወንዶች ሁኑና ስትሆኑ እኛ እንከተላችኋለን። ስትሆኑ ከጀርባ የኋላ ደጀን እንቆማለን ከጀርባ። ይሄንን ይመስላል የዛሬ ፕሮግራማችን። እሺ በጣም ነው የማመሰግነው ጓደኞቼ። መልካም እና ደስ የሚል ቆይታ እንዳደረግን ተስፋ አደርጋለሁ። እንግዲህ ተመልካቾቻችን ዛሬ ያነሳነው ርዕሰ ጉዳይ እንደሚታወቀው በጣም ሰፊ ውቅያኖስ እንግዲህ የዛን ያህል ሰፊ ነው፣ በጣም ጥልቅ ነው። እኛ በማንኪያ የማንሳት ወያችን ትንሽ ጠጠር መውረር ያህል ነውና ያነሳነው። ከዛ አኳያ ተረዱልን። ያነሳናቸው ሀሳቦች በጣም ሰፊ ናቸው። እንደተባለው እንግዲህ ለመወያየት ለመከራከርም ለመጨቃጨቅም ሞክረናል። ምክንያቱም ሁላችንም ቤት ያለ ሁላችንም ጓዳ ያለ ሁላችንም ህይወት ውስጥ ያለ ጉዳይ ስለሆነ ማለት ነውና ከተነሱት ነገሮች ውስጥ ለምሳሌ ስለ ወንድ ልጅ ብቁ መሆን መሪነት አንስተናል። ይሄን ስንል አንዳችን ስናወራ አንዳችን ስንከራከር የነበረው አንዱን በመቃወም ሳይሆን just ሀሳብ ፍሰቱ በደንብ እንደሄድና እናንተም ከኛ ባለፈ ደግሞ እናንተም በተሰፊው እንድትረዱንም ስለፈለግን ነው። ወንድ ልጅ መሪ መሆን አለበት፣ የቤት ራስ ነው ወንድ ልጅ፣ ይሄንን መሰመር አለበት፣ ማወቅ አለበት የሚለውን ነገር በዋናነት እንድትይዙልን እንፈልጋለን። የሁላችንም አቋም ነው። ምክንያቱም አንድ ወንድ ልጅ መሪ እስከሆነ ድረስ መሪነቱን እስከተወጣ ድረስ ቤቱን መምራት ይችላል። ሚስት ሁሌም ቢሆን እንደመከተል ወደ አራት ልም ስፔሻሊ ካመነችበት በአንድ ጉዳይ ላይ ካመነች እስከ ጥግ ድረስ ትሄዳለች። በትዳር በኩል ደግሞ
ሴት ልጅ ትዳሬ ፍቅሬ ህይወቴ ብላ ከገባች የትኛውም ማየት ዋጋ ትከፍላለች እና መረዳት ፍቅር መስጠት እንክብካቤ ሴት ልጅ ብዙ ነገር ያለፈ ነገር አትጠይቅም የምትጠይቀው ትኩረት ብቻ ነው እኔ ትኩረት ትልቅ ነገር ነው እንደ ቀልድ የሚታይ አይደለም ትኩረት ጊዜ ትፈልጋለች ያንን ነገር ደግሞ በማድረግ ትዳራችን ህይወታችን ምክንያቱም ማህበረሰብ የሚገነባው ከቤት ከትዳር ስለሆነ ልጆቻችን የኛን አራያ ስለሆነ የሚከተሉት ይሄን እንድታውቁልን እንፈልጋለን ሴቶች ደግሞ ትንሽ በኢኮኖሚ የበለጠን ሲሆን የተሻለን ሲሆን ወንድ አያስፈልግም ሳይሆን ወንድ ከመጣ እንደውም ያን ያለን ነገር ተጠብቆ አብረን ማድረግ አብረን መቀየር እንደምንችል በዚህ ልክ መረዳት እንድንችል አደራ ለማለት እንወዳለን ምክንያቱም በኢኮኖሚ በቃ ሴት በሙሉ ወንድ አትፈልግም የሚል ድምዳሜ ሳይሆን ነገር ግን ስንበቃ ደግሞ አብሮን አጋዥ ሲኖረን የበለጠ እናድጋለን የበለጠ እንቀየራለን ለልጆቻችን መልካም ምሳሌና መልካም አርአያ እንሆናለን እንግዲህ ገላን ከመጋራት የበለጠ ነገር የለም አይደል ገላን ተጋራን አብረን አብሮ አንድ ሰው ጋር አብረን ስንተኛ እኮ አምነነው ነው አይደል እንቅልፍን አንድ ሰው ጋር አብረሽ ስትተኚ እንቅልፍን ያህል ነገር ራስን ያህል ነገር ጥለሽ መተኛት ከዚህ የበለጠ ነገር የለም ይሄን እየሰጠን ወንዶችን በዚህ ልክ ተረዱ እንላለን ማህበረሰቡ ደግሞ ለትዳር ያለን አብሮነት ያለን አመለካከት እስከ ህይወት ፍጻሜ ድረስ ሊሆን እንደሚችል ክፍተቶች ስናይ ከማባባስና ከማበረታታት ይሄ የነበረው የሽምግልና ስርዓታችን አንዳንድ ጊዜ መቀጠል አለበት መነጋገርም አለብን ብለን እናምናለን እንግዲህ ለዛሬ ይሄን ያህል ካነሳን በመንችለው ያህል ትንሽ ነገር ጠብ ካደረግን እናንተም ደስተኞች እንደምትሆኑ ወይም ደግሞ የተወሰነች ነገር እንደወሰዳችሁ ተስፋ ያደረግን ገሃድ ፖድካስትን ላይክ ሼር ሰብስክራይብ አድርጉ ስክሪኑ ላይ በመተመለከቱ ስልክ ቁጥር ደግሞ ወይም ደግሞ ሊንኩን ማያይዘናል ቴሌግራም ቻናላችንን የፌስቡክ ገጻችንን እንዲሁም የቲክቶክ ፔጃችንን በመከተል አጋርነታችሁን ቤተሰብነታችሁን አሳዩን ሐሳብ አስተያየታችሁን አድርሱን እኛ ደግሞ መቅረብ አለበት የምትሉት ታሪክ ካለ ወደ እናንተ የምናደርስ ይሆናል እስካሁን ድረስ አብራችሁን ስለቆያችሁ ከልብ እያመሰገን በቀጣይ በሌላ ፕሮግራም እንገናኛለን ብታወሩበት የሚባል ርዕስ ካለ ደግሞ ለመቀበል ዝግጁ ነን ሰላም ሁኑ